السلام عليكم ورحمة الله وبركاته. ጉዞ ወደ ባሌ ጉባ ወደ ኑር ሁሴን ድሬ ሰይድ ኑር ሁሴን ሐጃ ያላችሁ ሰዎች ቴክስት ላይ ጻፉልኝ፣ ዱዓ አረግላችኋለሁ። ሐጃ ጉዳይ ያላችሁ ሰዎች ቴክስት ላይ ዱዓ አርግልኝ በሉኝ፣ ዱዓ አድርግላችኋለሁ ኢንሻአላህ። አትርሱ። ባረከላሁ። ወደዚህ ነው እንግዲህ ጥሪ እየተደረገልን ያለው። የድሮ ሙሽሪኮቹ ያደርጉት የነበረውን ተግባር ድሮ ሙሽሪኮችን መንገድ ለማስቀጠል ወገባቸውን አስረው የተነሱ ሰዎች ናቸው። ወደ ኑር ሁሴን እየሄድኩ ነውና ዱዓ ሐጃ ያላችሁ ሰዎች ቴክስት አድርጉልኝ። ሰይድ ኑር ሁሴን ሐጃ ያላችሁ ሰዎች ቴክስት ላይ ጻፉልኝ፣ ዱዓ አረግላችኋለሁ። ኑር ሁሴን ጋር ሂዶ ሐጃ ሊወጣ ማለት ነው። ወላሂ አንድ ኑር ሁሴን አይደለም 1000 ኑር ሁሴን ቢሰበሰብ ያንተን ቅንጣት ታክል ሐጃ የሚያወጣልህ የለም። ከአላህ ውጭ ያለን አካል በመለመን ውርደትን እንጂ ልቅናን አታገኝ። ከአላህ ውጭ ያለን አካል በመለመንህ አላህ መራቅን እንጂ ወደ አላህ መቅረብን አታገኝ። ዱንያ ላይ ከሰው ፈላጊ በአላህ አጋሪ ሆነ ተዋርደ ትኖራለህ። አኼራ ላይ ደግሞ በዚሁ ስራህ እነዚሁ ስትለምናቸው የነበሩት ሰዎች ይክዱብሃል። አናውቅልህም ዞር በል ከፊቴ ብለው ይክዱብሃል። ወደዚህ እንድንመለስ ነው እንግዲህ ከባድ ትግል እያደረጉ ያሉት። ከዛም እነዚህ ሰዎች የሚዋጉት ደግሞ ማንን ነው? አላህን በብቸኝነት አምልኩ። እነዚህን ወልይ ናቸው እያላችሁ የምትለምኑ ሰዎችን ትለምኗቸው፣ እየሰደብናቸው አይደለም። አትለምኗቸው፣ አታምልኳቸው ስላለ ማለት ነው። ወደ ኑር ሁሴን እየሄድኩ ነው፣ ሐጃ ያላችሁ ንገሩኝ። ሐጃ ያለው ሰው ማንን ነው እንዲጠይቅ አላህ ሱብሓነሁ ወተዓላ ያዘዘው? እድዑኒ አስተጅብ ለኩም ያለው ማን ነው? ኑር ሁሴን ናቸው እንዴ? የትኛውም ሐጃ ቢኖርህ ወደ ኑር ሁሴን ሳትሄድ፣ ወደ ፉላን ሳትሄድ፣ ወደ የትም ሳትሄድ ባለህበት ቁጭ ብለህ አላህ ስብሓነሁ ወተዓላ እጅህን ብድግ አድርገህ መለመን። ለምን እድዑኒ አስተጅብ ለኩም ያለው አላህ ስብሓነሁ ወተዓላ ለምኑኝ እቀበላችኋለሁ፣ እቀበላለሁ ለምኑኝ ብሎ ኑር ሁሴን ድረስ ምን አስኬደ? ጥሪያቸው ወደዚህ ነው። አልሐምዱሊላህ አብዛኛው ህዝብ ነቅቶባቸዋል። ዞር ዞር ብለህ ኮሜንትህን ብትመለከት አብዛኛው ሰው እንደነቃ ትመለከታለህ። ይህንን የሽርክ መንገድ የእነ አቡ ጀህልን መንገድ ሁሉም እንደተጠየፈው ይህንን የተውሂዱን ብርሃን ፍለጋ ላይ እንዳለ ኮሜንትህ ላይ የሚሰጥህን አስተያየት ገብተህ መመልከት ትችላለህ። አንተ ወገብክን አስረህ ለዚህ ሽርክ ዓላማ ቆርጠህ ብትነሳም አላህ ስብሓነሁ ወተዓላ ግን ቃል ገብቷል። አላህ ዲኑን በተውሂድ ሊያሞረው ቃል ገብቷል። አላህ ስብሓነሁ ወተዓላ ኑር ሁሴንንም በለው አሕመድ አልበደዊንም በል ነቢይንም በል መላኢካንም በል አላህ ማንንም እንዳንለምን ቁርአን ላይ ከልክሎናል። አላህ ስብሓነሁ ወተዓላ ማና መልካቸው እኛ ስለታዘዝን ነው። በሱ ላይ እንዳናጋራበት ስላዘዘን ነው። አላህ ስብሓነሁ ወተዓላ ሱረቱ ዩኑስ ላይ ምን ይላል? ወላ ተድዑ ሚን ዱኒላህ ከአላህ ውጭ ያሉ አካላቶችን አትለምን። ማ ላ የንፈዑከ ወላ የዱሩክ ሊጠቅሙህ የማይችሉ ሊጎዱህም የማይችሉ አካላት አታምልክ። ፈኢን ፈዓልተ ይህንም ብትሰራ ግን ፈኢነከ ኢዘን ሚነ ዛሊሚን አንተ የዛኔ ከበደለኞች ትሆናለህ ይላቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ያለን አካል ብታጋራ ከበደለኞች ነው የምትሆን ይላቸዋል አላህ ሱብሓነሁ ወተዓላ። ኑር ሁሴንን አንተ ዱዓ ልታደርግላቸው፣ ኑር ሁሴን ራሳቸው ከአንተ ዱዓን አላህን እንድትለምንላቸው ይፈልጋሉ። አይደለም ለአንተ ሐጃ ሊቆሙልህ፣ አይደለም ለአንተ የሆነን ነገር ሊሰጡህ ቀርቶ ማለት ነው። እሳቸውን በመለመንህ ውርደትን ነው የምትከናነብ። ወለዚነ ተድዑነ ሚን ዱኒሂ ማ የምሊኩነ ሚን ቂጥሚር እነዛ ከአላህ ውጭ ያሉ አካላት የምትለምኗቸው እኮ የቂጥሚር ተምር ላይ ያለችን መስመር የምታክል ነገር እንኳን ቆጣጠር የማይችሉ ናቸው። ከዛም የዚህን ሰውዬን አምሳዮች ስራ አላህ ከንቱ እንደሆነ ተናገረ። ምን አለ? ኢን ተድዑሁም ላ የስመዑ ዱዓአኩም ብትለምኗቸው ጥሪያችሁን አይሰሙ። ወለው ሰሚዑ መስተጃቡ ለኩም ቢሰሟችሁ መልስ አይሰጧችሁ። ወየውመል ቂያማ የቂያማ ቀን የክፍሩነ ቢሽርኪኩም በአጋራችሁባቸው ነገር ይክዳሉ። ወላ ዩነቢኡከ ሚስሉ ኸቢር እንደ ውስጥ አዋቂው ጌታ የሚነግርህ የለም። ስለዚህ በአላህ ስብሓነሁ ወተዓላ አንደበት በደንብ አስተውሉ። እኔ አይደለሁም እያልኩ ያለሁት ኑር ሁሴን አይጠቅምም እያልኩ ያለሁት እኔ አይደለሁም። ነቢዩ ሰለላሁ ዐለይሂ ወሰለም ብትለምናቸው አይጠቅሙም። ሁሴን ብትለምነው አይጠቅምህም። የትኛውም አካል ከአላህ ውጭ ያለ ወልይ ነው፣ ሷሊህ ነው፣ ነቢይ ነው፣ ምንድን ነው ብለህ የምታመልከው የምትጠራው ዱዓ የምታደርገው አካል የምትለምነው አካል አይጠቅምህም። እሱም በመለመንህ እንዲሁም ጥቅም ሳይሆን ውርደትን ነው የምታገኘው። እኔ አይደለም ያልኩት አላህ ስብሓነሁ ወተዓላ ኢን ተድዑሁም ላ የስመዑ ዱዓአኩም ብትጠሯችሁ ጥሪያቸውን አይሰሙ። ወለው ሰሚዑ መስተጃቡ ለኩም ቢሰሙ እንኳን መልስ መስጠት አይችሉም፣ ሊጠቅሟችሁ አይችሉም። የቂያማ ቀንም ኑር ሁሴን ሆይ፣ አብዱልቃድር ጀይላኒ ሆይ፣ አሕመድ አልበደዊ ሆይ እያልክ ስትለምናቸው የነበሩ ሰዎች ዞር በልልን አናውቅልህም ብለው ይክዱብሃል። ሱብሓነላህ። እንዲህ አድርጎ አላህ ሱብሓነሁ ወተዓላ የሽርክን ጸያፍነት እየተናገረ ጉዞ ወደ ኑር ሁሴን
ጉዞ ወደ ከሌ ጉዞ ወደ ከሌ ምንድን ሊደረግ ሀጃ ሊጠየቅ። ሱብሃንአላህ። እንዴት አይነት ውርደት ውስጥ እንዴት አይነት የሽርክ ጨለማ ውስጥ ነው ያላችሁት? አላህ ስብሓነሁ ወተዓላ የተውሂዱን ብርሃን አላህ ይወፍቃችሁ። ህዝቡን ከናንተ ጥመት ከናንተ የሽርክ መዘዝ አላህ ስብሓነሁ ወተዓላ ይጠብቀው። ተውሂድ ላይ እሱን በብቸኝነት በማምለክ ላይ አላህ ያጽናል። ሰላሙ አለይኩም ወራህመቱላህ።